ሰላም ጤና ይስጥልን እንዴት ናችሁ? ሰላምታችን በእያላችሁበት ይድረስ እያልሁኝ አጫጭር ስፖርታዊ ጉዳዮቻችን ወደ እናንተ አደርሳለሁ። የሻምፒዮንስ ሊግ የአምስተኛው ሳምንት ጨዋታ በዛሬው ዕለት ኤሚሬትስ ስቴዲየም የሚከናወነው የአርሰናልና የባየር ሙኒክ ጨዋታ በጉጉት ይጠበቃል። ስለነሱ አንዳንድ ጉዳዮችን ወደ እናንተ አደርሳለሁ። ሚኬል አርቴታ ለተጫዋቾች ሐሳቡን ሰጥቷል። እንዲሁም ስለ ጨዋታው ስለ ባየር ሙኒክ ጨዋታ ሐሳቡን ሰጥቷል። እነዚህና ሌሎችንም ወደ እናንተ ማደርስ ይሆናል። ሰብስክራይብ ያደርጋችሁ ቤተሰብ ሁኑ፣ ላይክ ያደርጋችሁ ደግሞ ቆይታችሁን ከኔ ጋር አድርጉ እያልሁኝ ወደ ስፖርታዊ ጉዳዮቻችን አመራለሁ። እንደሚታወቀው እንግዲህ በአዲሱ ፎርማት መሰረት የአዲሱ የዩኤፋ ሻምፒዮንስ ሊግ መዋቅር የተለያዩ እንግዲህ አስገራሚ ጨዋታዎችን እየተመለከትን እንገኛለን። እንደዚህ አይነት ትልልቅ ጨዋታዎችን የምንመለከተው በፊቱ ፎርማት ቢሆን ኖሮ ሩብ ፍጻሜ ወይም ደግሞ እንደዚህ ወደ ግማሽ ፍጻሜ ሲደርስ ነበር የጋለ ጨዋታ የምንመለከተው። ሆኖም ግን ባለፈው በአራተኛው ሳምንት አሁን ባየር ሙኒክ ፒኤስጂን የገጠመበት ጨዋታ እንደዚሁም ደግሞ በሶስተኛው ሳምንት አርሰናል አትሌቲኮ ማድሪድን እንደዚሁ ያስተናገደበት ጨዋታ እነዚህ ትልልቅ የሚባሉ ጨዋታዎች ናቸው። በዛሬው ዕለት ደግሞ ኤሚሬትስ ስቴዲየም ላይ አርሰናል ባየር ሙኒክን ሲያስተናግድ እንግዲህ ትልቁ ጨዋታ የአምስተኛው ሳምንት ትልቁ ጨዋታ ማለት ይቻላል። በዚህ ጨዋታ እንግዲህ ብዙ ሀሳቦች እየተንጸባረቁ ይገኛሉ። ሚኬል አርቴታ ስለ ተጫዋቾች ጉዳትና ስለ ጨዋታው ሀሳቡን ሲሰጥ እንደዚሁም ደግሞ ስለ ባለፈው ጨዋታ ከቶተንሃም ጋር ስለነበረው ጨዋታ 4 ጎል ሲያንሰን ነው ሲል ሀሳቡን ሰጥቷል። በተለይም ደግሞ የቆመ ኳስ ባለማስቆጠራችንም እንደዚሁ ተበሳጭቻለሁ የሚል ሀሳቡን ሰጥቷል። እንግዲህ እንደሚታወቀው አርሰናል እና ሚኬል አርቴታ ብዙውን ጊዜ እንደ ትችትም የሚነሳበት ነገር ቢኖር ጨዋታዎችን የሚያሸንፍበት መንገድ በመከላከልና በመልሶ ማጥቃት እንደዚሁም ደግሞ የቆሙ ኳሶችን በመጠቀም ብቻ ነው እንጂ በኦፕን ፕሌይ ኳሶችን ማስቆጠር የሚችል ወይም ደግሞ በደፋር ሁኔታ በደፋር ቁመና ተከላካዮችን በማስጨነቅ የተቃራኒ ቡድን በማስጨነቅ ጎል የሚያስቆጥር ቡድን እየገነባ አይደለም ይባል ነበረ። ሆኖም ግን በአንድ ጨዋታ ደግሞ 4 ጎሎችን አስቆጥሩ ያውም በለንደን ደርቢ እንግዲህ ተመልክተናል። ስለዚህ ያን ጨዋታ ለመናገር ፈልጎ ይመስላል በትናንትናው ጋዜጣው መግለጫ ላይ በቆመ ኳስ ባለማስቆጠራችን እንግዲህ ተበሳጭቻለሁ ሲል ሐሳቡን ሰጥቷል። ጨዋታው ከመጀመሩ በፊት ጀምሮ የነበረው ድባብና ኃይል ልዩ ነበር ሲልም እንግዲህ በለንደን ደርቢ ጨዋታ በነበረው የአርሰናል የደጋፊዎችን ድባብ ተናግሯል። እንግዲህ ምርጥ ድባብ ነበር ሲል ነው ሐሳቡን የሰጠው። ትልቅም ልዩነት ፈጥሯል ብሏል። ይህ የድጋፍ ስሜት ተጫዋቾችም እየተነጋገሩበት ነበረ። ደጋፊዎችን ለተጫዋቾቻችን የሚሰጡትን ሐሴትና ተስፋ ይረዱታል ብዬም አስባለሁ ሲል ሐሳቡን ሰጥቷል። ስለ ተጫዋቾች እንግዲህ ሚኬል አርቴታ ሐሳቡን ሰጥቷል በትናንትናው ጋዜጣዊ መግለጫ ላይ። ሆኖም ግን የተለያዩ ተጫዋቾች በልምምድ ላይ ተመልክተናቸዋል። ማርቲን ኦዴጋርድ በትናንትናው ልምምድ ላይ ተመልክተናል። እንደዚሁም ማርቲኔሊ ባለፈው ቤንች ላይ እንደነበር ተመልክተን ነበር። ኖኒ ማዶኬ ተቀይሮ የገባው ተጫዋች ስለዚህ ሙሉ ልምምዳቸው ሲሰሩ ተመልክተናቸዋል። ጋብሪኤል ጄሱስን ጭምር ስለነዚህ ሐሳቡን ሰጥቷል። ስለ ኦዴጋርድ እንግዲህ ኦዴጋርድን በተመለከተ ውሳኔ ለማድረግ አሁን ስብሰባ እናደርጋለን፣ ባለፈው ጨዋታ ላይ ለመሳተፍ በጣም ተቃርቦ ነበር ሲል ሐሳቡን ሰጥቷል። የቶተንሃም ጨዋታ ጊዜም ለመሰለፍም እድል እንደነበረው ማለት ነው። ስለዚህ ነገ እንደሚሰለፍ ተስፋ እናደርጋለን ሲል ነበር በትናንትናው ዕለት የተናገረው ለዛሬ ማለት ነው። ስለ ጄሱስም እንደዚሁ ሐሳቡን ሲሰጥ ጄሱስ ወደ ሜዳ ለመመለስ እጅጉን መቃረቡንና አሁን ያለው እቅድ በዝግ ስቴዲየም የወዳጅነት ጨዋታ ላይ እንዲሳተፍ ማድረግ መሆኑንም እንደዚሁ ተናግሯል ማለት ነው። ይህ የኔ ሐሳብ ነው ሲል የተናገረው። በነገራችን ላይ አድማጮቻችን ጋብሪኤል ጄሱስ በዚህ ሳምንት ትልቅ ጨዋታ በዝግ ስቴዲየም ይደረጋል ተብሎ ይጠበቃል። ያ ጨዋታ ደግሞ በዋናነት ጄሱስን ወደ ዋናው የፉክክር መንፈስ ለመመለስ ነው የሚሉ ሐሳቦች ይነሳሉ። ስለዚህ በዚህ ሳምንት በዝግ ስቴዲየም ሊደረግ ይችላል። እሱም በትናንትናው መግለጫ ላይ ይህን ሐሳብ ነው የተናገረው። ስለ ቪክቶር ዮኬሬሽና ካይ ሃቨርትዝም ሁለቱም በጥሩ ሁኔታ ላይ ናቸው። በሚቀጥሉት ጥቂት ቀናት ውስጥ ሌላ ምርመራ ይደረግላቸዋል። ለእሁዱ ጨዋታ እንዲጠነክሩ እያደረግን ጨዋታውን መሳተፍ እንደሚችሉ ለማየት እንሞክራለን ሲል ነው ሐሳቡን የሰጠው። ሆኖም ግን በዛሬው ጨዋታ ላይ ሁለቱም ተጫዋቾች ቪክቶር ዮኬሬሽና
ካይ ሃቨርትዝ ሁለቱም የአጥቂ መስመር ተጫዋቾች ናቸው በአንድ ቦታ ላይ የሚጫወቱ። በተለይም ደግሞ ቪክቶር ዮኬሬሽ ብቸኛው ቁጥር የአርሰናል ተጫዋች ቪክቶር ዮኬሬሽ ነው። እሱን ተክቶ ደግሞ የሚገባው የነበረው ካይ ሃቨርትዝ ነው። እሱ ደግሞ ፎልስ ናይን ላይ የሚጫወት ተጫዋች ነው። ስለዚህ እነዚህ ተጫዋቾች በዛሬው ዕለት እንግዲህ ሙሉ በሙሉ እንደሌሉ ነው በትናንትናው ጋዜጣዊ መግለጫ ላይ የተናገረው። ፒየሮ ሂንካፔ ትልቅ አክብሮት ይገባዋል፣ ምክንያቱም የፕሪሚየር ሊግ የመጀመሪያ ጨዋታውን ከከተማ ተቀናቃኝ ጋር ቋሚ ሆነ መጀመር ትልቅ ፈተና ነው ሲል ሐሳቡን ስለ ፒየሮ ሂንካፔ ተናግሯል። እንግዲህ ባለፈው እሁድ ዕለት በለንደን ደርቢ ጨዋታ በቋሚነት የመጀመሪያ የፕሪሚየር ሊግ ጨዋታውን እንደአከናወነ ይታወቃል ማለት ነው። ይሄ የባየር ሌቨርኩሰን የቀድሞ ተጫዋች ስለዚህ በዛሬው ጨዋታ ላይም እሱ ሊካተት እንደሚችል ፍንጭ ሰጥቷል። የለንደን ደርቢ ጨዋታ ላይ በፕሪሚየር ሊጉ የመጀመሪያ ጨዋታ ማድረግ ቀላል አይደለም፣ ግን በአሳማኝ ሁኔታ ተወጥቷል ሲል ነው ሐሳቡን የተናገረው ሚኬል አርቴታ ስለ ፒየሮ ሂንካፔ። በነገራችን ላይ ተመሳሳይ ቦታ ስለሚያደርጉት ስላሉት ተጫዋቾች እንደዚሁ ጥያቄ ቀርቦለት ነበር በትናንትና ዕለት። በዛ ደስተኛ ነኝ፣ ምክንያቱም ቅድሚያ የምንሰጠው ቡድኑ ብቁ እንዲሆንና ጨዋታዎችን ማሸነፍ እንዲችል ነው ሲል ነው ሐሳቡን የሰጠው። ያ ማለት እንግዲህ ዴብዙ ሰፊ ነው። አርሰናል ከወትሮ በተለየ መንገድ ለምርጫ ሁሉ አስቸጋሪ ነው የሚሉ እንግዲህ ብዙ ጥያቄዎች ይነሳሉ። ያንን ለመመለስ ይመስላል ደስተኛ ነኝ ሲል ነው ሐሳቡንም እንደዚሁ መልስ የሰጠ። እናም ተጫዋቾች ከዚህ ሁኔታ ጋር መጋፈጥም ይኖርባቸዋል። ተጫዋቾች የጨዋታ እድል ለማግኘት መስራትም ይጠበቅባቸዋል። እናም እያንዳንዳቸው ከፍ ያለ ነገር ባሳዩ ቁጥር የቡድኑ ደረጃም በዛው ልክ ከፍ እያለ ይሄዳል። ስለዚህ ከዚህ ነገር ጋር በአዎንታዊ መንገድ አብረ መኖር መቀጠል አለብን፣ ምክንያቱም ለቡድኑ እጅግ አስደናቂው እና እጅግ ጠቃሚው ነገር ነው ፉክክር መኖሩ ሲል ነው ሐሳቡን የሰጠው። ስለዚህ በአጠቃላይ በፖዚቲቭ መልኩ ነው የወሰደው። ሁላችንም እንደምንጠብቀው እንግዲህ በእነሱ በኩል ይሄ ጥሩ ራስ ምታት የሚሉት ነገር አለ። ስለዚህ የተጫዋቾች ምርጫ በርከት ማለቱ ከዚህ በፊት ከነበረው ጭንቀት የሆነ ተጫዋች ሲጎዳ ሙሉ ቡድኑ ራሱ ይጎዳ የነበረው ላይክ ማርቲን ኦዲጋርድ በተጎዳበት ጊዜ፣ ዊሊያም ሳሊባ በተጎዳበት ጊዜ፣ ቡካዮ ሳካ እንደዚሁ ሲጎዳ፣ የሆነ ተጫዋች ሲጎዳ አርሰናል ሙሉ ለሙሉ ውርድ የሚልበት ወቅት ነበረ። በአሁኑ ሰዓት ግን ያ ነገር ሙሉ በሙሉ የተቀረፈ ይመስላል። እስካሁን ድረስ በዚህ ዓመት እንኳን እንግዲህ በርከት ላሉ ቀናት እንደዚሁ ጉዳት የገጠማቸው ተጫዋቾች በርከት ያሉ ናቸው። ማርቲን ኦዲጋርድ እንደምናየው አሁን ከጉዳት ከራቀ እንግዲህ ሰንበትበት ብሏል። እንደዚሁም ደግሞ ቡካዮ ሳካ በጉዳት ላይ ቆይቷል። ጋብሪኤል ማጋሌሽ እንደዚሁ ጉዳት ላይ በአሁኑ ሰዓት የለም። ሆኖም ግን ያን ቦታ ተክተው የሚገቡ ተጫዋቾች በሙሉ በምርጥ አቋም እያሳዩና ቡድኑን ማንንም ሚስ እንዳያደርግ ያደርጋሉ ማለት ነው። ስለዚህ ይህንን ሐሳብ ለመስጠት ነው። እሱም ለቡድኑ በጣም ወሳኝ ነው። ደስተኛ ነኝ እነዚህ ተጫዋቾች በርከት ያሉ ተመሳሳይ ቦታ ላይ የሚጫወቱ ተጫዋቾች መኖራቸው ለኔ በጣም ደስታ ይሰጠኛል ሲል ሐሳቡን የሰጠው። ከተጫዋቾች ደግሞ ዩሪያን ቲምበር ነበር ጋዜጣዊ መግለጫ ላይ የተገኘው። ዩሪያን ቲምበር ስለ አርቴታ ሐሳቡን ሰጥቷል። አርቴታ ምሳሌ በመሆን ነው የሚመራን ሲል ተናግሯል። ማሸነፍ በጣም የሚወድ ሰው ነው ሲል ነው የተናገረው። በሌላ በኩል ዩሪያን ቲምበር ስለ እምነቱና ከጨዋታ በፊት ስላለው የመጽሐፍ ቅዱስ ጥቅሶችን ስለማስቀመጥ ትዊተር ላይ ስለዛ ጥያቄ ቀርቦለት ነበር። እንደምናውቀው እንግዲህ ዩሪያን ቲምበር ከጨዋታ በፊት ማንኛውም ጨዋታ ከመደረጉ በፊት ትዊተር ላይ የሚለጥፈው የመጽሐፍ ቅዱስ ጥቅስ ሁሌም የተለመደ ነው። ስለዚህ ስለዛ ሲናገር ለኔ የህይወት መንገድ ነው፣ እኔ በእምነቴ ላይ ለመኖር እሞክራለሁና ከጨዋታዎች በፊት ከክርስቲያን የቡድን አጋሮች ጋር ሆነን ጸሎት እናደርጋለን ሲልም ሐሳቡን እንደዚሁ ተናግሯል። ስለ መጽሐፍ ቅዱስ ያለውን አቋም በትዊተሩና እንዲሁ በኢንስታግራሙ እንደዚሁ ፖስት የሚያደርገው ማለት ነው። ስለዚህ በዛሬው ዕለት እንግዲህ ይህ ጨዋታ በተለይም ደግሞ ኤምሬትስ ስቴዲየም ላይ የሚከናወነው የአርሰናልና የባየር ሙኒክ ጨዋታ፣ በነገራችን ላይ አድማጮቻችን ኤምሬትስ ስቴዲየም አይባልም። በሻምፒዮንስ ሊጉ በስፖንሰርሺፕ ስምምነት መሰረት አርሰናል ስቴዲየም እየተባለ ነው የሚጠራ። እንደዚሁም አሰልጣኞችን ራሱ ዩኤፋ
ማኔጀር እያለ አይጠራቸውም። ፕሪሚየር ሊግ ማኔጀር ይላቸዋል፣ ግን ሻምፒዮንስ ሊጉ ሄድ ኮች ነው የሚላቸው። በተለይም ደግሞ ስቴዲየሞቹ ብዙ ስቴዲየሞች እንደዚሁ ዩኤፋ አይጠቀምባቸውም። ከነዛ መካከል በአሁኑ ሰዓት ደግሞ እንግዲህ የአርሰናል ስቴዲየም ነው እንጂ የሚባለው ኤምሬትስ ስቴዲየም ብሎ አይጠራውም ዩኤፋ። በዛሬው ዕለት ይህ ጨዋታ እንግዲህ ሲከናወን በትልቅ ጉጉት ይጠበቃል። የተለያዩ ጉዳዮች እነ ሚካኤል ኦሊሴና ለምሳሌ ኤብሬቼ ኤዜ የቀድሞ ጓደኛሞች እንግዲህ እርስ በርስ የሚፋለሙ ይሆናል ማለት ነው። በተቃራኒ ቆመው ባየር ሙኒክም በጥሩ አቋም ላይ ይገኛል። በቡንደስሊጋው ላይ በመሪነት የሚገኝ ሃሪ ኬን በጥሩ ብቃት ላይ ይገኛል። በዚህ ዓመት ምንም እንኳን እድሜው ቢገፋ በጣም ወጥ የሆነ አቋም እያሳየ ይገኛል እስካሁን ድረስ። አርሰናል ላይ ደግሞ ብዙ ጊዜ ጎሎችን በማስቆጠር የምናውቀው ተጫዋች ነው። ባለፈውም እንደዚሁ በፔናልቲም ቢሆን በሻምፒዮንስ ሊግ እንደዚሁ ጎል አስቆጥሯል ኤሚሬትስ ስቴዲየም ላይ። ስለዚህ በዛሬው ዕለት በብዙ መንገዱ ይጠበቃሉ። አርሰናል ደግሞ በዘንድሮ ዓመት ደግሞ የተለየ ቡድን ሆኖ መጥቷል። የተለየ ጥንካሬም ይዞ ነው የመጣው። በጉልበትም በቴክኒክም በጣም በማቹሪቲም ራሱ ጨዋታዎችን በመቆጣጠር ረገድ በጣም በሰል ብለው ነው የመጡት። ስለዚህ በጣም በጉጉት የሚጠበቅ ጨዋታ ነው የዛሬ ምሽት ጨዋታ ማለት ነው። በዚህ ጨዋታ ላይ ግን አርሰናል ምን አይነት ተጫዋቾችን ማንን ተጫዋቾች እንግዲህ ወደ ሜዳ ይዞ ሊገባ ይችላል የሚሉ ብዙዎች እየተከራከሩበት ይገኛሉ። እንደሚታወቀው ባለፈው ማርቲን ኦዴጋርድ ጉዳት ላይ ስለነበረ ኤብሬቼ ኤዜን ለመምረጥ ቀላል ነበር። አሁን ግን ማርቲን ኦዴጋርድ ወደ ጨዋታ ተመልሷል። ስለዚህ ኤብሬቼ ኤዜ አብሮ ያሰልፋቸዋል ወይንስ ከሁለቱ አንደኛውን ብቻ መርጦ አንደኛውን ቤንች አድርጎ ይገባል የሚሉ ብዙ እንግዲህ ጥያቄዎች እየተነሱ ይገኛሉ ማለት ነው። ጋብሪኤል ጄሱስ ሙሉ በሙሉ እንግዲህ በጉዳት ማች ፊትነስ እስኪመጣለት ድረስ በቡድን ውስጥ የለም። ቀደም ሲል እንደነገርኳችሁ ቪክቶር ዮኬሬሽ፣ ካይ ሃቨርትዝና ጋብሪኤል ማጋሌሽ እነዚህ አራቱ ተጫዋቾች ሙሉ በሙሉ በአርሰናል ስኳድ ውስጥ ዛሬ የማይገኙ ተጫዋቾች ናቸው። ሆኖም ግን ኖኒ ማዶኬ፣ ማርቲኔሊ እነዚህ ተጫዋቾች ማርቲኔሊ ባለፈው ጨዋታውን ዝግጁ ነበረ፣ ቤንች ላይ ተመልክተናል። ኖኒ ማዶኬም ተቀይሮ ገብቶ ተጫውቷል። ስለዚህ እነዚህ ተጫዋቾች አሉ። በሱ ቦታ ላይ ደግሞ ሊያንድሮ ትሮሳርድ አለ። በዚህ ዓመት ምርጥ ብቃቱን እያሳየ የሚገኝ ተጫዋች ነው በነገራችን ላይ ሊያንድሮ ትሮሳርድ። ስለዚህ ትሮሳርድ የግራ መስመሩን በአጥቂ በኩል የሚይዝ ነው። በግምታዊ አሰላለፍ እሱ ሊኖር ይችላል የሚሉ ብዙዎች እየገመቱ ይገኛሉ። ከኋላ ከመጀመሪያው ሲጀመር ዴቪድ ራያ እንግዲህ በግብ ጠባቂነት ይሰለፋል ተብሎ ይገመታል። ከሱ ፊት ለፊት ያሉ ተከላካዮች ይሆናሉ ተብሎ የሚገመቱት ዩሪያን ቲምበር በስተቀኝ በኩል ቦታውን ይዞ ይሰለፋል ተብሏል። ከሱ ጎን ደግሞ ዊሊያም ሳሊባና ፒሮ ሄንካፔ ባለፈው ሳምንት የመጀመሪያ የለንደን ደርቢ ጨዋታ በቋሚ አሰላለፍ ውስጥ የገባው ተጫዋች እሱ ይሆናል ተብሏል። በግራ በኩል ደግሞ በዘንድሮ ዓመት ጥሩ ብቃቱ እያሳየ የሚገኘው ሪካርዶ ካላፊዮሪ እሱም በቋሚ አሰላለፍ ይገኛል ተብሎ ይጠበቃል። የመሃል ተጫዋቾች ደግሞ ዴክላን ራይስ እና ማርቲን ዙቢሜንዲ እንደዚሁም ደግሞ ባለፈው ሳምንት በለንደን ደርቢ ላይ በሰሜን ለንደን ደርቢ ላይ ሃትሪክ የሰራው ኤብሬቼ ኤዜ ይኖራል ተብሎ ይገመታል። ከሱ ፊት ለፊት እንግዲህ ፎልስ ናይን ላይ ሚኬል ሜሪኖ እንደዚሁም በስተቀኝ በኩል ቡካዮ ሳካና ቀደም ሲል የጠቀሱት እንግዲህ ሊያንድሮ ትሮሳርድ ይሆናሉ ተብሎ በቋሚነት ይጠበቃል። ኢታን ንዋኔሪ ነው እንግዲህ ብዙዎችን እያነጋገረ የሚገኘው። ኢታን ንዋኔሪና ሉዊስ ስኬሊ መቼ ነው ቦታ የሚያገኙት? በብዛት አሁን አርሰናል በአንጻራዊ ሁኔታ በጉዳት ተጫዋቾችን ያጣበት ወቅት ነበረ። ስለዚህ በእነዚህ ወቅቶች እነዚህ ተጫዋቾች ጨዋታ እድል አላገኙም። ካሁን በኋላ ደግሞ ተጫዋቾች እየተመለሱ ነው። ስለዚህ እነዚህ ተጫዋቾች እድል ምን ሊሆን ይችላል ወይስ የጨዋታ ጊዜ እየተባለም እንግዲህ ብዙዎች ይነጋገሩበታል። ሆኖም ግን በዛሬው ዕለት በስብስቡ ውስጥ ቢኖሩም በትናንትናው ልምምድ እንደተመለከትናቸው ጠንካራ ልምምድ ሲያደርጉ ተመልክተናቸዋል እነዚህ ሁለቱም ወጣቶች። ሆኖም ግን በዛሬው አሰላለፍ በቋሚ አሰላለፍ ውስጥ ይገባሉ ተብሎ አይጠበቅም። ከጨዋታው ግለትና ከጨዋታው ስሜት ከፍታ የተነሳ እንግዲህ እነዚህ ተጫዋቾች ይሰለፋሉ ተብሎ አይገመትም። እንግዲህ በአዲሱ
መዋቅር መሰረት በዩኤፋ አዲሱ መዋቅር መሰረት በስከዛሬው ድረስ አራት ጨዋታዎችን ተጫውተዋል ሁሉም ክለቦች። በዚህ በአራቱ ጨዋታዎች ባየር ሙኒክ በአንደኝነት ይመራል፣ አርሰናል በሁለተኝነት ይከተላል፣ በሶስተኝነት ኢንተር ሚላን ነው የሚገኘው። ስለዚህ ባየር ሙኒክ፣ አርሰናልና ኢንተር ሚላን እንግዲህ ሶስቱም 12 ነጥቦችን ሰብስበዋል። ያለፉትን አራት ጨዋታዎች እንግዲህ 3 ነጥብ ከእያንዳንዱ ወስደዋል ማለት ነው። ሆኖም ግን የተለያዩበት ምክንያት ባየር ሙኒክ 14 ጎሎችን እንግዲህ በተቃራኒ ቡድን ላይ በአጠቃላይ አስቆጥሯል። አርሰናል ደግሞ በአንጻሩ ያስቆጠረው 11 ጎሎችን ነው። እንደዚህም ደግሞ ኢንተር ሚላንም እንደዚሁ 11 ጎሎችን አስቆጥሯል። የአርሰናልና የኢንተር ሚላን ልዩነት አርሰናል እስካሁን ድረስ በአጠቃላይ በሻምፒዮንስ ሊግ ቡድኖች ውስጥ ምንም ጎል ያላስተናገደው ብቸኛው ቡድን ነው። በዛ ምክንያት ሁለተኛ ሆኗል። ከአንደኛው ጋር ደግሞ የሚለይበት ከባየር ሙኒክ ጋር ደግሞ የሚለይበት ባየር ሙኒክ በአጠቃላይ ያስቆጠረው ጎል 14 ጎሎችን አስቆጥሯል። አርሰናል ግን 11 ጎሎችን ስላስቆጠረ ነው። ስለዚህ በጣም ይህ ጨዋታ የሚጠበቀው በዋናነት አንደኛና ሁለተኛ ስለሚገኙም ነው። ሁለተኛም ደግሞ ሁለቱም ቡድኖች እንግዲህ እኩል 12 ነጥብ ስላላቸው ያንን ጥሩ ፉክክር ላይ ወደ አርሰናልም አንደኛ ለመሆን ባየር ሙኒክም ቢያንስ ያለበትን ደረጃ አስቀጥሎ ለመሄድ እንግዲህ ትልቅ ፉክክር ያደርጋሉ ተብሎ ይገመታል። አርሰናል በሜዳው ነው የሚያደርገው። ስለዚህ የሜዳ አድቫንቴጅን ተጠቅሞ ለማሸነፍ እንግዲህ ይጥራል ተብሎ ይገመታል ማለት ነው። ለአሁኑ ያስኳቸው ስፖርታዊ ጉዳዮች እነዚህ ናቸው። በሌሎች ስፖርታዊ ጉዳዮች እመለሳለሁ። ላይክ እና ሰብስክራይብ ያደረጋችሁኝ ሰናይ ጊዜ